ወይዘሮ ሜላት ደስ የሚል ነገር ሰራች። አስገራሚ የፈጠራዋንና አስገራሚ የሂሳብ ስራዋን በማሳየት አለቃውና እዛ ያሉትን ህዝብ በጣም አስደመመች። ወይዘሮ ሜላት በስራዋ የማትደራደር ጠንካራ ሴት እንደሆነች በደንብ እያወቁ እስከሚመስል ድረስ ሁሉም ተገረሙባት። ሰላም ሰላም ይቻላል ቤተሰቦች ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ስለምታደርጉኝ ከልብ እያመሰገንኩኝ ወይዘሮ ሜላት በስተመጨረሻ አሁን ላይ ድርጅቱን ለማዳንና የተሻለ ደረጃ ለማድረግ የሄደችበት መንገድ አሁን የድርጅት ኃላፊውና ሌሎችን በጣም አስገረመች። በሌላ በኩል ሀና አሁን ላይ ከሌላ ወንድ ጋር ለመጠጋት ብላ ትወደኛለሁ በማለት ሀና ትልቅ ስህተት ሰራች። ያለ ወንድ መኖር እንደማትችልና ከሌሎች ሰዎች ጋር መጠጋት እንደምትፈልግ የሚያሳይ ትልቅ ስህተት ሰራች። ኤልያስ አንቺ መረማመጃ አይደለሁም፣ ያን ስትወጂ ከዛ ስትወጂ ከዛ የምትሆኝ መሆን የለብሽም በማለት ኤልያስ ተናገራት። ኤልያስ በተናገራት ምክንያት በጣም አዘነች። በእርግጥ የሰራችው ነገር ሀና ስህተት ነው። ከበፊት ከምታፈቅረው ሰው ጋር ስትለያይ ወደ አሴር ሂዳ ነበር። አሴርም የመጣችው ለፍቅር ስለምትወደኝና ስለምታፈቅረኝ ሳይሆን አሁን ላይ መሄጃ ስለሌላትና ወደ እኔ የመጣችው ብሎ ያስባል። ይህንን እንዳስብ ያደረገው የገዛ ጓደኛው ነበር። በዛ ምክንያት አሁን ላይ ስራ መስራትና የተለያዩ ነገሮችን ማድረግ አልቻለም። ወይዘሮ ሜላት በስተመጨረሻ ድርጅቱን ጥሩ ገቢና ጥሩ ደረጃ ላይ አድርሰዋለች። ሌላ የተሻለ ደረጃ ለመድረስ ደግሞ አንድ መርህ መከተል አለብን በማለት ሁሉንም ማስረዳቻቸው። ግራ በሚያጋባ እንደዚህ አይነት እውቀት ደረጃ ያላት ሴት እንዴት ልትከስር ቻለች የሚለው ነገር ግራ ያጋባው የድርጅቱ ኃላፊ፣ ነገር ግን በጣም ተደንቋል። በስተ መጨረሻ ወይዘሮ ሜላት አሁን ላይ ቤተሰቧን ለማዳን የምታደርገው ርብርብና ከነገ ዛሬ የተሻለ ደረጃ እንሆናለን ብላ የምታደርገው ነገር ተሳክቶላታል። አሁን ላይ ድንብላል ወንድሟን ይቅርታ አላደርግለትም፣ ያደረገው ነገር በጣም ስህተት ነው። እንዴት ብሎ ከቤት መጥቶ ቤት ውስጥ ያኖሩትን ሰዎች ወርቅ ይሰርቃል? ይሄ አግባብ አይደለም፣ እኛ በእንደዚህ አይነት መንገድ አላደግንም በማለት ነበር የተቆጣችው። ይህንን የሰማችው ወይዘሮ ሜላት አሁን ላይ እባክሽን አንድ ቤት እየኖርን መኳረፍ የለብንም፣ ይቅርታ አድርግልኝ ብላ ጠይቃት ነበር። በፍጹም ይቅርታ አላደርግም በማለት ወይዘሮ ሜላት ተናገረች። በስተመጨረሻ አሲር የራሱን ውሳኔ ወስኖ አሁን ላይ ሀና እንድታስተውልና አስተዋይና ጠንካራ ሴት እንድትሆን ያደረገው መንገድ ደስ ይላል። ሀና አሲርን የተጠጋችው በፊቱ አዝራ ትቷት ስለሄደ እንጂ እውነት አሲርን አፍቅረው አይደለም የሚለው ጓደኛው ተምቹ ነው። ተምቹ ይሄንን ሲል ለነገሩ ሁሉም ሰው የሀናም አባት ይሄኔ አዝራ ከጎኗ ቢሆን ኖሮ አሁንም ቢሆን ይሄንን መርሳት የለብህም። ከጎኗ ቢሆን ኖሮ አብረህ ልትሆን አትችልም። ይሄ እውነት ደግሞ ለእሷ ለልጄ የሚሳሳላትን ያህል ነገር ለአንተም ልጄ ነህ። ይህን ውሸት እውነት ነው ብዬ ተቀብዬ አይ እሷ ትወድሃለች ልልህ አልችልም። ስለዚህ ይህንን ደግሞ በደንብ እንዲታወቅ ልነግርህ እፈልጋለሁ በማለት አቶ ኖላዊ የአባትነት ግዴታቸውን ተወጥተዋል። የኖላዊ ባለቤት እንዴት እነሱን ለማጣላት እንዴት ታደርጋለህ? ቢያንስ እንኳ ነገሮችን ለማስተካከል መሞከር እንጂ በዚህ መንገድ ነገሮችን ማበላሸት የለብህም አለችው። አቶ ኖላዊ እኔ ለማበላሸት ሳይሆን ሀቅ ነው፣ ሀቅ ደግሞ ሁልጊዜም ወደኋላ መሆን የለበትም በማለት በጣም አስረዳ። ወይዘሮ ሜላት የሚያስጨበጭብ ስራ ሰራች። የሚያስጨበጭበው ድርጅቱን ከኪሳራና እላይ ስኬታማ እንዲሆን አድርጋለች። መንገዶችን በመቀየስና ማንንም ሰው ሳንጎዳ ወደፊት ለመራመድ ግዴታ መርሆችን መከተል አለብን በማለት ሁሉንም ነገር አስረዳቻቸው። ግራ በሚያስገባ ምክንያት እንዴት እንደዚህ አይነት ፈጠራ እንደፈጠረች በጣም ገርማቸው ሁሉም አጨበጨቡ። በተለይ አሁን ላይ አንቺን ማምጣቴና ወደዚህ ድርጅት መመለሴ ለኔ ትልቁ ደረጃ ነው በማለት የድርጅቱ ኃላፊ ተናገረ። እንዲሁም ሌላው ልጅ አንተ እሷን ባታመላክተኝ ኖሮ ይሄ ድርጅት አይተርፍም ነበር። ይሄ ስራ ያንተ ነው፣ ልትመሰገንና ልትከበር ይገባሃል፣ ደረጃ ከፍ ያለ ነው በማለት ነገረው። የድሮ የወይዘሮ ሜላት ሰራተኛ የነበረው እኔ ሴትዮዋን በጣም አውቃታለሁ፣ በስራዋ ድርድር አታውቅም፣
በስራዋ ወደፊት እንጂ ወደ ኋላ አትልም። ስራዋን አስባና ወዳ የምትሰራ ጠንካራ ሴት ነበር በማለት ለድርጅቱ ኃላፊ ከዚህ በፊትም ነግሮታል። ነግሬሃለሁ፣ አሁንም ቢሆን እሷን ጠንካራ ሴት ናት በማለት አስረዳው። ላይክ ሰብስክራይብ